ዳጣንና ሰላም ዛሬ ላይ ተፋጠጡ። ዳጣን እንዲህ ያለቻት ኤቢ ከናታን ወይም ከደረጀ ነው ሰላም እያረገዘችው ብላለችን። አንቺስ አልተጨነቅሽም? እኔ በጣም ደንግጫለሁ። ሰላም ምን ይሰማሻል አለቻት። ሰላምም ለምን ትደነግጫለሽ ያለችውን ብትል ምን አሻሽ አለቻት። እንዴት አያስጨንቅም እንዴ? ስታስቢው በጣም የሚያስጨንቀው አሁን ወይዘሮ ማርታ ብትሰማ ምን እንደሚፈጠር ታውቂያለሽ አለቻት። እሷም የተፈጠረው ነገር ይፈጠር፣ ግን እኔ ምን አገባኝ? ስለ ልጇ ማሰብ ምን አስገባኝ? እሷ እንደፈለገች ማሰብ ትችላለች። እኔ ግን ዋናው ነፃ መሆኔ ነው አለች። ሰላም ዋናው ነፃ መሆኔ ነው ስትል ተናገረች። እሺ እኔ ከደረጀ ወይም ከናታን ባረግዝ ምን ይሰማሻል ብላ ጠየቀቻት። እኔ ምን አገባኝ? ተፈለግሽው ማርገዝ ትችያለሽ፣ ግን ከነሱ ነው ከማንኛቸው ነው ያረገሽው ትላት ያዘች። ዳጣን ነፃነቷን የምትወዱ እስኪ ቪዲዮውን ላይክ ሰብስክራይብ እያረጋችሁ ላይክ እና ሰብስክራይብ። ናታን እንግዲህ ከአርጁ ጋር ተደባደበልኝ እያለች ትናገር ይዛለች። ኤቢ ከአርጁ ጋር የተደባደበላት ናታን ወዷት ወይም አፍቅሯት ለሷ አዝኖ መሰላት። ለሴት ልጅ ብዬ ያዘንኩት አዘንታ እንጂ አንቺን ስለወደድኩሽ አንድም ነገር ላደርግ አልችልም። አሁን ጸጽቶኛል ልጁን በመምታት እያላት ነበር። ቆየት ሳይል አርጁ በቤታቸው ድረስ መጣ። ምክንያቱም ናታን ስለጎዳው ነው። አርጁ ስላፈቀራት እንጂ እሷን መለማመጥ የያዘው ባለበለዛ መለማመጡን ይተው ነበር ማለት ነው። ታዲያ ናታን ለደረጀ ነገረው። እንዴት ነው የምታስበው ኤቢ የምታስበው አስተሳሰብ አሁን ሰላም ያረገዘው ከኔና ካንተ ነው ብላ ተናገረች። እንዴት ልብክ ይረጋጋል ይህን ነገር እየሰማክ አለው። እሱም እንዲህ አለው፣ እኔ እሷን ተዋት፣ ከእሷ ምንም ነገር አጠብቅ። እሷ እኛን ለማጋደል ወይም እኛን ለአንድ ነገር ለማድረግ ነው የተነሳዩ። የኤቢ ወሬ በፈጣሪ አትስማ አለ። ደረጀ በጣም ስሜታዊ ሆነ። ኤቢን ከሀገር ላስወጣት፣ ለበለዛ ከሀገር ካላስወጣኋት ሰላም አሰጠኝም፣ ወደፊትም ትዳሬን ትበትናለች አለ። ወይዘሮ ማርታ ሰላም ክላሷ ናቸው። ማርቲ ደግሞ ከውሃ ጋር ክላሷ በነበረችበት ሰዓት ናታንና ኤቢ ዳጣን ሆኖ ሳሎን ይጨቃጨቃሉ። ሳሎን የሚጨቃጨቁት ደግሞ በምን ምክንያት ነው? በምን ምክንያት መሰላችሁ የሚጨቃጨቁት? ናታንዬ ለምን ትይዋለሽ? ናታን በይው፣ ስሙን አታቆላምጪ። ናታን የኔ ብቻና የኔ ነው። አንቺ መቼም ቢሆን ናታንን ልታገኘው አችም እያለች ትዝትባት ያዘች። እሷም እንዲህ አለች ዳጣ፣ እኔ ናታንዬ ያልኩት እጋብዝሻለሁ እንደዛ ካልሽ ብሎኝ ነው፣ እሱን ጠይቂው፣ እኔ ምን አገባኝ ትላታለች። እሷም አንተስ ለምን እንዲህ አልከ ስትለው ናታን ኤቢ አያገባሽም፣ የፈለግኩትን ማለት እችላለሁ። አንቺ እኮ አላሰርሽኝም ወይም ያንቺ አይደለሁም፣ ወደፊት ያንቺ አልሆንም። ከዚህ በኋላ ያንቺ ስለማልሆን ራስሽን ጠብቂ፣ እኔን ተይ፣ በቃ የራስሽን ህይወት መኖር ትችያለሽ። ከኔ ጋር ግን ምንም የሚያገናኘን ነገር የለም አላት። ዳጣ ናታን አይወድሽም፣ እያስመሰለብሽ ነው እንጂ እኔ ያደረገልኝ ነገር ልንገርሽ፣ አርጁ እንደበደበልኝ አልኩሽ። እወድሻለሁ፣ አሁን እንጋባለን ብሎኛል አለቻት። እኔ ምን አገባኝ፣ ብሻችሁ ተጋቡ፣ ብሻችሁ ተዋታው። እኔ ናታንን የምወደው ለሌላ ነው፣ አንቺ የምትወጂው ለትዳር ነው፣ እኔ ደግሞ በወንድምነት ነው። እኔ በዚህ ጊዜ ገና ልጅ ነኝ፣ የፍቅርም ሆነ የትዳር አላማ የለኝም፣ ነፃነትን ነው የምፈልገው አለቻት። ዳጣ እንደዛ እያለቻት እየተጨቃጨቁ እያለ ማርታ መጣች። ማርታ ስትመጣ ምን ሆናችሁ ነው የምትጨቃጨቁት አለቻቸው። እማዬ ኤቢ ጭንቅላቷ ትክክል አይደለም መሰል፣ መላ ፍጠሪላት አላት ናታን። ናታን ምን አደረገች ካለችው፣ እሷ ምንም አልታደርገው ነገር አላት፣ በጣም ትገርማለች።
ኤቢ ግን የሰው ልቦችን በየሰዓቱና በየደቂቃው እየሰበረች ምን አይነት ሰው ጋር መኖር ትችላለች? እኔ በጣም አዝኜብሻለሁ ብሎ ተነስቶ ወደ ክላሱ ሄደ። ደግሞ ብለሽ ናታንን ማስከፋት ጀመርሽ። በጣም ይገርማል። ኤቢ እስከ መቼ ድረስ አንቺ ታዲያ ከማን ጋር ነው ተስማምተሽ የምትኖሪው? በጣም ያሳዝናል። ኤቢ ይሄ ድርጊትሽ ጥሩ ነው ብለሽ ታስቢያለሽ? አለቻት። እማዬ ይቅርታ አለች። ምን ብለሽ ምን ስትላት እንዲሁ ምንም አላልኩትም አለች። ምክንያቱም ምን ብለሽ ምን ብትላት ሰላም ያረገዘችው ተደረጀና ካንተ ነው ብዬው ነው ብትል ማርታ ስለማትለቃት እሷም ዝም ብዬ ነው ምንም አላልኩትም ዝም ብሎ ነው ብላ እሷም እንትን አረጋጋቻት። ናታንም ይህንን ነገር ልትጎዳውም ሆነ ልትበድለው ያለችው እሷ ብትሆንም ነገር ግን የምታስበው ነገር ኤቢ በጣም ከባድና አሳዛኝ ነው። ኤቢ የምታስተውለው ነገሮች ሁሉ ወደ ነገር ይሄዱ እንጂ ወደ ሰላም የሄዱ ነገር አታስብም። ሁሌም ናታንን የራሴ ያደረኩ እየመሰላት ለናታን ጠበቃ የቆምኩ እየመሰላት ትቆምለታለች። ናታን ግን በዚህ ሰዓት እየጠላት እንጂ እየወደዳት እንደማይሄድ አትረሳውም። ናታን እየቀረበችው ወይም እያበሳጨው በሄደችው ቁጥር እሱ እየጠላት ነው የሚሄደው። ሁሌም ወንድ ልጅ የሚወደው ፍቅር ስትሰጪውና ልብሽን ሰፋ አድርገሽ ከሱ ጋር ስትይለት እንጂ አለበለዚያ እሱ እንደሚናገረውና እየተጨቃጨቅሽው ሁሌም ፍቅር ሳትሰጪው ዝም ካልሽው ነገ ከነገ ወዲያ ጥሎሽ ይሄዳል። ያ ነገር ደግሞ እንዲሆን አትሰቢ ማለት ነው። ውድ የሀገሬ ልጆች ቪዲዮውን ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ማርታ ግን ይህን ነገር ብሰማ ምን ትል ይመስላችኋል? እስኪ ማርታ ምን ትላለች? እስኪ እናንተ ገምቱ ማለት ነው። የምትገምቱ ልጆች ገምቱ። የእውነት እኔ ማርታ አሳዝናኛለች። በገዛ ልጇ ቤቷ እንዲፈተንና ቤቷ አደጋ ላይ እንዲወድቅ እየሆነ ነው። ማርታ በጣም አስተዋይ፣ ፈገግታዋ፣ ሁለ ነገሯ ደስ የሚል ሴት ናት። ሴትነቷም ሴት የምትከበርና የምትወደድ ሴት ናት። የእውነት እኔ ቃላት የለኝም ለማርታ። ማርታ በጣም አስተዋይ ልጅና ጥሩ ልጅ ናት። በጣም ደስ ትላለች። ለትዳሯ ለቤቷ ያላት ክብር በጣም ደስ ይላል። እና ኤቢ እስከ መቼ ድረስ ነው ናታንም እስከምታጣላ ደረሰች። ከናታንም አልፋ አሁን ደረጀ ልታበጣበጥ እየተነሳች ነው። ደረጀንስ ለምን እንደዚህ ልታደርገው ቻለች? በጣም ይገርማል። እኔ ግን በጣም ያዘንኩት ምን መሰላችሁ? ደረጀ አሁን ድጋሚ ይህን ነገር ናታን ከነገረው ኤቢን ወደ ውጭ ሀገር እሰዳታለሁ ብሎ እንደሚነሳ እርግጠኛ ነኝ። ኤቢ አሁን ላይ በቃ የመጨረሻ ውሳኔ እንደሚወሰንባት እርግጠኛ ነኝ። ኤቢ እንዳበዛችውም ይሄ ነገር ይሁንባት ብላችሁ እንትን በሉ። የእውነት ኤቢ ያስጠልታኛለች። ምንም ያክል ድራማው ያስጠላ ደስ የሚል ያው የኤቢ ስራ ያስጠላል። ውድና የተከበራችሁ የቻናል የቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ። ምችት ይባላችሁ ውዶቼ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ።